السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، صلى الله وسلم وبارك على عبده ورسوله محمد الأمين وعلى آله وصحبه أجمعين. أما بعد، ቁጥር 9 ከተማሪዎች የሚመጡ ጥያቄዎችን መልስ የምንሰጥበት ፕሮግራማችን። ዛሬ ከምናያቸው ጥያቄዎች የመጀመሪያው የዐስርና የፈጅርን ሱና ሶላት አዛን ያለ መስገድ እችላለሁ ወይስ አዛን ከማለቱ በፊት ቀድሜ ነው መስገድ ያለብኝ የሚል ጥያቄ ነው። ከፊቱ የሚሰገድ ማንኛውም ሱና ሶላት የፈርዱ ሶላት ወቅት ከገባ በኋላ ነው የሚሰገደው። አዛን የወቅት መግባትን ማሳወቂያ መንገድ ነው። እኛ በሌላ መልኩ የሶላቱ ወቅት መግባቱን ካረጋገጠን አዛን ሳይልም ቢሆን ብንሰግድ ችግር የለውም። ወላከን ከፈርዱ ሶላት በፊት የሚሰገድ ሱና ሶላት ከሱ ጋር ያይዘን መስገድ የምንፈልገው የፈርዱ ሶላት ወቅት ሳይገባ ሱናውን መስገድ አንችልም። የፈጅር ሶላት ቀብልያው ረካዓት የሚሰገደው የፈጅር የሱብሒ ወቅት ከገባ በኋላ የሶላቱ ወቅት መግባቱን በአዛን እንጂ በሌላ መልኩ ማረጋገጥ ካልቻለን አዛን ጠብቀን አዛን እንደወጣ እንሰግዳለን። ከአዛን ውጪ ባለ መንገድ ማረጋገጥ ከቻለን ወቅቱ እንደገባ መስገድ እንችላለን፣ የግድ አዛኑን ሳንጠብቅ ማለት ነው። የዐስርንም በተመለከተ ይሄን ነው የምንለው። ከዐስር በፊት 4 ረካ መስገድ አጅር እንዳለው ሐሰን በሆነ ሐዲስ ተነግሯል። የዐስር ወቅት ከገባ አዛን ቢልም ባይልም መስገድ ይቻላል። ዑሙመን ቀብልያ የሚሰገደው የፈርዱ ሶላት ወቅት ከገባ በኋላ ነው። ባዕድያ የሚሰገደው ፈርዱ ሶላት ከተጠናቀቀበት ጊዜ ጀምሮ ቀጣዩ ፈርዱ ሶላት ጊዜው እስኪገባ ወቅቱ እስኪደርስ ባለው ክፍት ጊዜ ነው። ሌላኛው ጥያቄ ሩኩዕ ስንወርድ እጃችን ነው ወይስ ጉልበታችን መቅደም ያለበት የሚል ጥያቄ ነው። አብዛኞቹ ዑለሞች የመረጡትና ሶሒህና ትክክለኛውም ቀድሞ የሚወርደው ጉልበት ነው። ጥቂት የዲን ሊቃውንት ቀድሞ መውረድ ያለበት እጅ ነው የሚል አቋም አላቸው። ሁለቱም አንዱን ሐዲስ በተለያየ መልኩ ተረተው ነው። ሐዲሱ የሚያሳየው አብዛኞቹ ዑለሞችም የመረጡት ሩኩዕ ስንወርድ ቀድሞ የሚወርደው ጉልበታችን፣ መጀመሪያ ጉልበት ይወርዳል። ከዛ በኋላ መዳፎች መሬት ላይ ያርፋሉ። ከዛ በኋላ ግንባርና አፍንጫችን መሬት ይነካል። በዚህ መልኩ ነው ሩኩዑ መሆን ያለበት። ምናልባት በእድሜ መግፋት ምክንያት ወይም በህመም ምክንያት ጉልበቱን አስቀድሞ ማውረድ የማይችል ሰው አስቀድሞ በእጁ ሩኩዕ ቢወርድ ከዛ በኋላ ጉልበቱ ቢከተል ችግር የለውም እንላለን። ሌላኛው ጥያቄ ውዱእ ሳደርግ ተሳስቻለሁ አልተሳሳትኩም እያልኩኝ እጠራጠራለሁኝ፣ ድጋሜ ውዱእ ባደርግ እንዴት ይታያል የሚል። ዒባዳ ነክ ነገሮች ላይ ዒባዳውን ካጠናቀቀን በኋላ የሚፈጠር ጥርጣሬና ሸክ ቦታ አይሰጠውም። ውዱእ ካለቀ በኋላ ከሆነ ጥርጣሬ የተፈጠረው ጥርጣሬው ምንም አይነት ተጽዕኖ አያሳድርም፣ ሊያሳስበንም አይገባም፣ ልንጠረጥርም አይገባም። ያደረገን ሳለ ከሆነ የተጠራጠርነው አደረኩኝ አላደረኩም ብለን የተጠራጠርንበትን ነገር ማድረጋችንን እርግጠኛ መሆን ካልቻለን መልሰን ብናደርገው ችግር የለውም። ለምሳሌ ውዱእ ስናደርግ ፊት ታጥቦ ቀኝ እጅ ታጥቦ ከዛ ግራ እጅ ይታጠባል። ግራ እጅን ያጠብን ሳለ ቀኝን አጠብኩት አላጠብኩትም ብለን ብንጠራጠር ቀኙን አጥበነው ወደ ግራ ብንመለስ የተሻለ ነው እንላለን። ወላከን ውዱእን ካጠናቀቅን በኋላ ቀኝ እጄን አጥቤያለሁ አላጠብኩም ወይም ፀጉሬን አብሻለሁ አላበስኩም ብለን ብንጠራጠር ውዱእ ከተጠናቀቀ በኋላ ስለተፈጠረ ይሄ ሸክ ቦታ አይሰጠውም፣ እንዳጠብን እንወሰናለን። በተጠራጠሩ ቁጥር ሁሉ መልሶ የተጠራጠሩበትን ነገር ማድረግ የወስዋስን በር ይከፍታል። ቤተኛውን በምንሰራው ነገር እርግጠኛ እንዳንሆን ያደርጋል። አልፎ ሁሉ ወደ ሶላትም ይሸጋገራል። ውዱእን አጠናቀው ሶላት ውስጥ ከገቡ በኋላ ውዱእ ፈተህ ሊሆን ይችላል። የሰውነት አካልህ እገሌ የሚባሉን የሰውነት አካል አላጠብክም እያለ ሸይጣን ይወሰውሳል። ወስወሳ ትልቅ የሆነ ዊስዋስና ሸክ ትልቅ የሆነ በሽታ ነውና በሩን መዘጋጋት ያስፈልጋል። ሌላኛው ጥያቄ ወንድሜ በሽተኛ ነው፣ ረመዳን አልጾምም፣ ልጆቹ ለእያንዳንዱ ቀን ለምስኪን ብር ሊሰጡለት ፈልገው ነበርና ለእያንዳንዱ ቀን ስንት ብር ነው የሚሰጠው የሚል ጥያቄ ነው። ህመሙ ይለቃል የሚል ተስፋ ካለ እስኪድን ድረስ ይጠበቃል።
የማይለቅና የማይድን ህመም እንደሆነ በታማኝ የጤና ባለሙያ ከተነገረው ለእያንዳንዱ ቀን አንዳንድ ምስኪን ማብላት ግዴታ ይሆንበታል። ለ30ው ቀን አንድ ምስኪን በአንድ ቀን ሰብስቦ ማብላት ይቻላል። ለሁለት ለሶስት ከፋፍሎ ማብላት ይቻላል። ለ30ው ቀን ለእያንዳንዱ ምስኪን በየቤቱ ምግብ መስጠትም ይቻላል። የሚሰጠው ምግብ መጠኑን በተመለከተ 1 ኪሎ ተኩል በሀገሩ ሰዎች ከሚመገቡት እህል ነው። ሩዝ ሊሆን ይችላል፣ ዱቄት ሊሆን ይችላል። ጥሬውንም ማከፋፈል ይቻላል። እቤት ጠርቶ አንድ ጊዜ ምሳ ማብላት ወይም ደግሞ እራት ማብላትም ይቻላል። ባለ ጉዳዩ ወይም የሚመግበው አካል እንዳቅሙ ከሚበላው ምግብ ማለት ነው። እቤት ከሚበሉት ከምግብ አይነት ለራሳቸው የሚበሉትን እራት ለራሳቸው የሚበሉትን አይነት ምሳ 30 ምስኪን ባንዴ ወይም ደግሞ በ3 ቀን ከፋፍሎ ወይም በ6 ቀን ከፋፍሎ አጥግቦ ማብላት ይቻላል። የግድ በዛ ሰዓት የሚበላው ምግብ በኪሎ ተሰፍሮ አይባልም። ጥሬውን ከሰጡ 1 ኪሎ ተኩል ለእያንዳንዱ ምስኪን ለእያንዳንዱ ነፍስ ይሰጣል። ከፈለጉ ደግሞ አብስሎ ቤት 30 ምስኪን ባንዴ የሚሆን በተለያየ ጊዜ ማብላት ይቻላል። ረመዳን ሳያልቅ መጀመሪያ ቀን ላይ መሃል ላይም ከፈለጉ ይቻላል። በእያንዳንዱ ቀን አንዳንድ ምስኪን ሁለት ምስኪን ገብቶ እንዲያፈጥርም ማድረግ ይቻላል። አነስ ኢብኑ ማሊክ የነብዩ ሰለላሁ ዐለይሂ ወሰለም ኻድም እድሜያቸው ገፍቶ መጾም በከበዳቸው ጊዜ ይሄን ያደርጉ እንደነበረ ሲራቸው ላይ ተጠቅሷል። ምስኪኖችን ቤት ሰብስበው ያበሉ ነበር። ለምስኪኑ የምናበላው በበሽታ ምክንያት መጾም ካቃተው ግለሰብ ከራሱ ገንዘብም ቢሆን ልጆቹ ፈቃደኛ ሆነው ነይተውለትም ቢያበሉለት ምንም ችግር የለውም። ጥያቄው ላይ ስንት ብር ነው የሚሰጠው የሚል ነጥብ አለ። ቁርአን ላይ ሐዲስ ላይ ኢጥዓም ከተባለ እህል ነው የሚሰጠው እንጂ በጥሬ ገንዘብ አይሰጥም። ጾመኛ መጾም በማይችልበት ጊዜ ያብላን የተባለ ፈልዩጥዒምን የተባለ ኢጥዓም ከተባለ እህሉን ራሱን መስጠት ወይም ደግሞ አብስሎ መስጠት እንጂ ዋጋውን መስጠት አይቻልም። ይሄም የጅምሁር የዲን ሊቃውንት አስተያየት ነው። ሆኖም እህሉን ምግቡን መስጠት እንጂ ገንዘብ መስጠት ስለማይቻል ይሄን ያክል ብር ስጡ ማለት አንችልም። በብር ያደረገው እንደሆነም ከፋራ እንዳወጣ አይቆጠርም፣ እንዳበላ አይቆጠርም። እንደ አዲስ ምስኪኖችን ማብላት ይጠበቅበታል። በገንዘብ የሰጠው ተራ ሰደቃ ይሆንለታል። ወላሁ ተዓላ አዕለም። ሌላኛው ጥያቄ ቤተሰቦቼ የሽርክ አይነት ይሰራሉ፣ ለቀብር ይሰግዳሉ። ለዚህ የሽርካቸው የሰሩትን ምግብ መብላት ይቻላልን ወይስ ለብቻ መስራት አለብን? ከአላህ ውጪ ላለ አካል ተብሎ ለሽርክ ለቢድዓ ተብሎ የተሰራን ምግብ መብላት አይቻልም። ለቀብር መስገድ ትልቅ የሆነ ከእስልምና የሚያወጣ ሽርክና ኩፍር ነው። አላህ ተባረከ ወተዓላ በተከበረው ቃሉ ፈሰሊ ሊረቢከ ወንሐር ብሏል። ቁል ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ብሏል። ስግደቴ በሙሉ ለአላህ ብቻ ነው ብለን ቃል ገብተን ሰልመን ሳለ አላህ በተከበረው ቃሉ ለአላህ ብቻ ረድ ለአላህ ብቻ ስግድ ብሎ ሳለ ሙስሊም ነኝ ከማለት ጋር ቀብር ሄዶ ለቀብር መስገድ ከሙስሊም አይጠበቅም። በጅህልናና ባለማወቅ ከሆነ እናስተምረዋለን። ግለሰቡን ባንዴ ከእስልምና እናወጣው። ሽርክ መሆኑን ኩፍር መሆኑን ከሙስሊም የማይጠበቅ ስራ መሆኑን ተነግሮትም ሳለ ይሄን የሚያደርግ ከሆነ ይከፍራል። እሱ ያረደውን መብላት አይቻልም። ቢሞትም አይሰገድበትም። ከሙስሊሞች ጋር የማይቀበር። ሌላኛው ጥያቄ ሀገር ላይ ሰው ሲሞት 3 ቀን 7 ቀን ወር እየተባለ ሰደቃ ይሰድቃሉ። ይህ እንዴት ይታያል የሚል ጥያቄ ነው። የሞተ ሰው ወዳጆቹ፣ ዘመዶቹ፣ ቤተሰቦቹ ሰደቃ ቢያበሉለት ለሱ ነይተው ወቅፍ ቢያደርጉለት አጅሩ ይደርሰዋል። ወላኪን ከሞተ በኋላ በ3ኛውና በ7ኛው እንደዚሁ በ40ኛው ቀን ያሉ ከፋፍሎ ማድረጉ ቢድዓና ከሌላ እምነት ተከታዮች የመጣ ፈጠራ ነው። ማብላት ከተፈለገ የማብላት አቅም ያለው ሰው ቀንን ሳይገድብ ሸሪዓን ሳይጥስ ማብላት ይችላል። አማ በዚህ መልኩ በቀን ከፋፍሎ ማድረጉ ቢድዓና ዲን ላይ አዲስን ነገር መለጠፍ ነው የሚሆነው። ማንኛውም ዲን ላይ አዲስን ነገር የለጠፈ ሰው አላህ ተባረከ ወተዓላ ስራውን ይመልስበታል፣ ተቀባይነት አያገኝም። መን አሕደተ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ዒባዳው በመሰረቱ ትክክል ቢሆንም አፈጻጸሙ ላይ ስህተት ካለበት
መልእክተኛው ባልሰሩት መልኩ ከተሰራ አላህ ዘንድ ተባረከ ወተዓላ ተቀባይነት ከማጣቱም መልፎ አላህ ዘንድ ተባረከ ወተዓላ የሚያስቀጣ ይሆናል። ሌላኛው ጥያቄ እኔ ሳውዲ ነው ያለሁት። የአንድ ዓመት ከ6 ወር ልጅ አለችኝ። ወደ ሀገር ቤተሰቦቼ ጋር ልኬያታለሁኝ። ቤተሰቦቼ ክርስቲያን ናቸው። ልጄን ቤተ ክርስቲያን ሲሄዱ ይወስዷታል፣ የሚበሉትንም ያበሏታል። እስከሚሄድ ድረስ በዚህ ሁኔታ ላይ ትቀጥላለች። በዚህ ነገር የልጄን ሐቅ ባለመወጣት ያስጠይቀኝ ይሁን? የሚያሳድጉበትን በየወሩ ብር እየላኩ ነው የሚል ጥያቄ ነው። ሐቅና ባጥልን ጥሩና መጥፎን ለይተው ማወቅ የማይችሉ ህፃን ልጆችን ከካፍር ቤተሰብ ጋር ማስቀመጥ አይቻልም። ሊያከፍሯቸው የኩፍር ቃልን ያስተምሯቸዋል። ጥያቄው ላይ እንደተጠቀሰውም ቤተ ክርስቲያን ይዘዋቸው ይሄዳሉ። የተለያዩ የተከለከሉ መጠጦችን፣ ምግቦችን እንዲጠቀሙ ሁሉ ሊያደርጓቸው ይችላል። በመሆኑም በፍጥነት ሙስሊም ወደ ሆኑ ዘመዶች የአባቱ ቤተሰቦች ሙስሊም ከሆኑ ወደ እነሱ ካልሆነ ባዕድ እንኳ ወደ ሆኑ ጓደኛና ጎረቤቶች እንድትሄድ ማድረግ ይጠበቅብሻል። ካልሆነ በሐቋ መጠየቁ በሐቋና የሷ ዲን በመበላሸቱ በመቀየሩ መጠየቁ የማይቀር ነው የሚሆነው። በልጅነት አእምሯቸው ላይ የተቀረጸን ነገር ወደፊት በቀላሉ አይለቁም። ሌላኛው ጥያቄ ቤተሰቦቼ ክርስቲያን ናቸው፣ እኔ ሙስሊም ነኝ። አባቴም በኩፍር ላይ ያለ ሞተ። ከሞተ በኋላ ንብረቱን ወረስኩኝ። የወረስኩት ንብረት ሐራም ይሆንብኛል የሚል ጥያቄ ነው። ነዓም ነቢያችን ሰለላሁ ዐለይሂ ወሰለም ሶሒህ በሆነ ሐዲሳቸው ሙስሊም ካፍርን አይወርስም፣ ካፍርም ሙስሊምን አይወርስም ብለዋል። ካፍርን የሚወርሱት ካፍር ቤተሰቦቹ ናቸው። ልጅም ወላጅም ከሌለው ወንድም እህቶቹ ይወርሳሉ። ወንድም እህቶች ከሌሉት አጎቶቹ ይወርሳሉ እንጂ ካፍር የነበረን ኩፍር ላይ የሞተን አባት ሙስሊም ልጆቹ፣ ሙስሊም ወላጆቹ፣ ሙስሊም ዘመዶቹ መውረስ አይችሉም። እንደዚሁ ካፍር የነበረው ዘመድም ሙስሊም ዘመዶቹ ሲሞቱ መውረስ አይችሉም። ሌላኛው ጥያቄ እህቴ 4 ልጆችን ከወለደች በኋላ ባሏ ሃይማኖቱን ቀየረ። ባሏም ሃይማኖትሽን ቀይሪ ወይም እኔና አንቺ መለያየት አለብን ሲላት ልጆቿን ይዛ ወደ አባቴ መጣች። ያለውን ሁኔታ ነገረችው። አባቴ ያማዋል፣ የአልጋ ቁራኛ ነው፣ እሷንም ለመርዳት አቅሙ የለውም። እህቴም ወይም ከሃይማኖቴ ወይም ከልጆቼ ምን ላድርግ ብላ ስታማክረው አባቴ የሚያደርገው ጠፋው። አሁን እሷ ክርስቲያን ሆነች። በዚህ ነገር አባቴ ተጠያቂ ይሆናልን የሚል ጥያቄ ነው። አባት ማድረግ የሚችለው ነገር ያለ ከማድረግ ወደ ኋላ ብሎ ከሆነ ነዓም አላህ ዘንድ ተባረከ ወተዓላ ይጠየቃል። ሴት ልጁ ናት። እንደዚሁ ደግሞ ልታማክር የመጣችው ልጁ ናት። የሚችለውን ሁሉ የማድረግ ግዴታ አለበት። ትዳር አድርጋ እንኳ ብትወጣ ዲኔም ብላ ልጆቿን ይዛ ወደሱ ከመጣች ድሮ የነበረበት ኃላፊነት እንደነበረ ይቀጥላል። በማግባቷ ከቤት በመውጣቷ በተወሰነ መልኩ ቀንሶ የነበረ ቢሆንም ማለት ቤቷን ትታ ግን ወደሱ ከመጣች ኃላፊነቱ እንዳለ ነው የሚሆን። ምንም እንኳ የአልጋ ቁራኛ ቢሆን፣ ምንም እንኳ አቅም ባይኖረው ጥሩ ሐሳብ መስጠት፣ ቤተሰቡን ሰብስቦ ማማከር፣ የሚያስፈልገውን እርዳታ ከቤተ ዘመድ ጋር ተባብረን እናደርጋለን፣ አብሽሪ፣ ዲንሽ ላይ ጽኒ የማለት የመናገር አቅሙ ከነበረው ነዓም በተወሰነ መልኩ ጥፋተኛ ነው። ወላኪን በህመም መበርታት ምክንያት ሐሳቡን መግለጽ፣ መናገር፣ ማሰብ የማይችል ከነበረ እንደዚሁ ደግሞ በውስጡ ሐስቦ እንኳ ምንም ነገር ማድረግ እንደማይችል ካረጋገጠ ጉዳዩንም የሚያጋራው ቤተሰብ፣ ዘመድ፣ ጓደኛ ስለሌለው ከሆነ ዝም ያለው ኢንሻአላህ ተዓላ አይጠየቅም እንላለን። ይህ እንዳለ ሆኖ እህትን አላህ እንድትፈራ መምከር፣ ተውበት እንድታደርግ መገፋፋት ይጠበቅባቸዋል። ሌላኛው ጥያቄ ወደ ሀገር ልገባ ነበረ እናም ባለቤቴ ጅልባብ ብቻ ነው እንድለብስ የፈቀደልኝ። እኔ እሱን ዝም ብዬ ንቃብም ለብሻለሁ። እናም ከገባው በዚህ ምክንያት እንደምንጣላ ነው። ስለዚህ ለሱ ብዬ ንቃቤን ባላወልቀው ተጠያቂ ነኝ ወይ የሚል ጥያቄ ነው። ንቃቤን ባላወልቀው ይሆን ባወልቀው ብዙም ግልጽ አይደለም። ሙሉ ሒጃብ አላህ ተባረከ ወተዓላ ሴት ልጅ ላይ ግዴታ ካደረጋቸው ነገሮች መሃል አንዱ ነው። አላህ ግዴታ ያደረገውን ነገር
ባልም ይሁን አባት የትኛውም ግለሰብ መከልከል አይገባውም። አላህ ዋጅብ ያደረገውን ነገር የሰው ልጆች የከለከሉ እንደሆነ እነሱን መታዘዝ አይፈቀድም። አባትም ይሁን እናትም ትሁን ባልም ይሁን ሌላ ማንኛውም አካል ማለት ነው። አላህን በሚያስቆጣ ነገር ፍጡርን መታዘዝ አይቻልም። ሌላ ጊዜ ሐቃቸው ትልቅ እንኳን የሚባሉ ቢሆኑ ማለት ነው፣ እንደ ወላጅ እንደ ባል። ይህ የተከሰተ እንደሆነ ምንድነው መደረግ ያለበት የሚለውን በተመለከተ እንደ ግለሰቡ እንደ ችግሩ ሁኔታ የሚታይ ይሆናል። ምላሹም የተለያየ ይሆናል። አንዳንዴ ኒቃቡን ማውለቅ ስለሚፈልጉ ብቻ ብዙም ያልከበደውን ችግር እንደ ከባድ ቆጥረው ለሚጠይቁት አካልም ነገሩን አግዝፈው አሳይተው ይቻላል የሚል ፈትዋ በመስማት ለማውለቅ የሚፈልጉ ሰዎች አሉ። እንደዚሁ ዝም ብለው አወለቀች ላለመባል ለራሳቸው ነፍሳቸውን ለማረጋጋት ብለው የተለያዩ ምክንያቶችን የሚፈጥሩም አሉ። ይህ ሳይሆን ፍዕለን በተጨባጭ የሚያሰጋ የሚያስፈራ ነገር ካለ ባል ኒቃብሽን ካላወለቅሽ እኔ ጋር አትኖሪም የሚልበት ሁኔታ ካለ በመጀመሪያ ደረጃ ባልን ለማሳመን መሞከር ነው። በርካታ እህቶች ባሎቻቸውን ያስተካከሉበት ዲናቸው ላይ ጠንካራ እንዲሆኑ ያደረጉባቸው ሁኔታዎች አሉ። ሴቶች አላህ ተባረከ ወተዓላ ወንዶችን የሚያሸንፉባቸው የሚረቱባቸው መንገዶችን አላህ ሰጥቷቸዋል። በተለያዩ በአዱንያዊ ጉዳዮች ላይ ሐሳባቸው ሲለያይ ባሏን ለማሳመን ሐሳቡን ለማስቀየር ብዙ ጥረቶች እንደምታደርገው ሁሉ የዲን ጉዳዮችም ላይ ባሏን ለማሳመን መጣር ይጠበቅባታል። አውልቂ ስላላት ብቻ ስላስፈራራት ብቻ ፈጥና ማውለቅ የለባትም። ዓለማዊ ዱንያዊ ጉዳዮች ላይ ታግሳ እስከ መጨረሻው እንደምትከራከረው ለማሳመን እንደምትሞክረው ጥረት ማድረግና መታገል ይጠበቅባታል። ይሄን ሁሉ አድርጋ ካላመነና ካልተቀበላት ንቃቧን ባለማውለቋ ምክንያት ህይወቷ ላይ ትልቅ ችግር የሚደርስ ከሆነ ከትዳሯ ተፈናቅላ መግቢያ የምታጣ ከሆነ ልጆቿን ማሳደጊያና መጦሪያ ማታገኝ ከሆነና ትልቅ አደጋ የሚገጥማት ከሆነ ይህኔ የፍቅህ ቃዒዳ ላይ እንደሚታወቀው አضሩራት ቱቢሑ አልመሕዙራት እንላለን። ትልልቅ አስገዳጅ ነገሮችና ትልልቅ ችግሮች ተከልክሎ የነበረን ነገር እንዲፈቀድ ያደርጋሉ እንላለን። አስገድዶ ኒቃቧን እንድታወልቅ በማድረጓ ወንጀለኛ የሚሆነው ባሏ ነው። ወሀከዛ አይ በማለቷና እስከ መጨረሻው በአቋሟ ጸንታ በመቀጠሏ ሊመጣ የሚችለው ችግር ከባድ ከሆነ ነው። በሩራ ደረጃ ከደረሰ ሊመጣ የሚችለው ችግር ይሄን ይመስላል ብላ አማክራ ችግሩንም ማቅለል እንደማይቻል የባሏንም ሐሳብ ማስቀየር እንደማይቻል ከተረጋገጠ በኋላ በተቻላት ያክል ፊትናውን ለመቀነስ ሙከራ ከማድረግ ጋር ያለ በቂ ምክንያት ከቤት መውጣትን ከማቆም ጋር የወጣች እንደሆነም ኒቃቡን ካቢቀር በምትችለው ያክል ፊቷን ለመሸፈንና ክፍተቱን ለመዝጋት ሙከራ ከማድረግ ጋር ሁኔታዎችን ማቀራረብ ትችላለች እንላለን። ነስአሉላህ አን የጅዐለ ለሃ መኽረጀን ወፈረጃ። ከጊዜ በኋላ ችግሩ ከተቀረፈ አልያ ደግሞ ከቀለለ ወደ ቀድሞ ሙሉ ሒጃብ ወደ ኒቃቧ መመለስ ግዴታ ይሆንባታል። ምክንያቱም አضሩረቱ ተቀደሩ ቢቀድሪሃ ተብሎ ለችግር የተፈቀደ ነገር በመሰረቱ እንደሚፈቀድ ነገር አይደለም። ሁሌም በዛ መቀጠል አይቻልም። ሌላኛው ጥያቄ የሙስሊምን ቀብር በግንብ ብናስገነባው በሸሪዓ እንዴት ይታያል የሚል ጥያቄ። ቀብር ላይ ግንብ መገንባት በዲናችን የተከለከለ የሽርክና የፊትና ሰበብ ነው የሚሆን። ምድር ላይ ለመጀመሪያ ጊዜ ሽርክ የተፈጠረውም መቃብሮች ላይ በመገንባት ነው። የሷሊሖች የወልዮችን ቀብር ለየት አድርጎ ከፍ አድርጎ በመስራት ነው። ምናልባት ይፈርሳል ተደርምሶ ተጎርጉዶ ውሃ ያቁራል የሚል ስጋት ካለ አሻዋና ኮረትን በማድረግ በተወሰነ መልኩ ከአንድ ስንዝር ሳይበልጥ ከፍ ማድረግ ይቻላል። ሌላኛው ጥያቄ ሀገር ያለሁኝ አጎቴ ጋር ስራ ሰራ ነበር። ደሞዝ አይከፍሉኝም። ከአጎቴ እሱ ሳያቅ ብር አነሳበት ነበር። አሁን እንዴት አድርጌ ነው መመለስ የምችለው? ምንስ ነው ማድረግ ያለብኝ? እሱን ሳልነግረውስ መመለስ እችላለሁ ወይ የሚል ጥያቄ ነው። በመጀመሪያ ደረጃ ሁለት ሰዎች ወይም ከዛ በላይ ሰዎች ለጋራ በሚሰሩበት ጊዜ ደሞዛቸውን ጥቅማቸውን በግልጽ ሊያስቀምጡ ለይተው ሊያውቁ ይገባቸዋል። ካንተ ጋር መሰራው
በደሞዝ ነው በወርሃዊ ክፍያ ነው ወይስ ለጋራ ጥቅም ነው በፐርሰንት ነው ተብሎ መስማማት ይጠበቅባቸዋል። መጨረሻ ላይ ሲለያዩ አለመግባባት ቢፈጠር መጀመሪያ ባስቀመጡት መስፈርትና ስምምነት መሰረት መታረቅ ይችላል። ይህ ሳይሆን ቀርቶ በደፈናው ዝም ብሎ ስራ የጀመሩ እንደሆነ እዚህ ላይ እንዳለው እነዚሁ ተጨባጭ ላይም በየጊዜው እንደሚሰማው ግጭት ይፈጠራል። ለረጅም ዓመታት አሰርተውት መጨረሻ ላይ ትንሽ ጥፋት አጥፍተሃል በማለት ባዶ እጁን ያሰናብቱታል። በዚህ የመጣ ዝምድና ይቆረጣል፣ ቤተሰብ ይኮራረፋል፣ አልፎ ሁሉ ለተለያዩ ጸቦችና እልሆች ይዳረጋል። ነፍስ እስከ ማጥፋት ደረጃም ይደረስበት ሁኔታ አለ። የዚህን በር ለመዝጋት ቀድሞ ውል መፈራረም፣ የክፍያ ሁኔታ ምን እንደሆነ በግልጽ መነጋገር ያስፈልጋል። እዚህ ላይ የተነሳውን ጥያቄ በተመለከተ ያነሳው ገንዘብ ደሞዙን ስላልከፈሉት ስለሆነና በደሞዝ ተስማምቶ ቢሰራ ሌላ ቦታ ሊከፈለው የሚችለውን አይነት ገንዘብ ከሆነ ያነሳው ክፈሉኝ ብሎ አይተ ብሎ ከሆነ ሐቁን በዚህ መልኩ ቢያነሳ ችግር የለውም ያሉ በርካታ የዲን ሊቃውንት አሉ። የተወሰኑት ጠይቁ ካልተሰጠው ሶብር ያድርግ አላህ ፊት ተባረከ ወተዓላ አገኛለሁ ብሎ ይተወው የሚሉ የተወሰኑ ዕለሞች እንዳሉ ሆነው ማለት ነው። ማንሳቱ ችግር ካላመጣና የወሰደውም በሐቁ ልክ ከሆነ ምንም ችግር የለውም። የወሰደው ከሐቁ በላይ ከሆነ ፍትሃዊ የሆኑ ታማኝ የሆኑ አስተዋይ የሆኑ ሰዎች ገምተውት ዋጋ አውጥተውለት የክፍያ መጠን አውጥተውለት ይሄን ያክል ጊዜ እንዲህ አይነት ስራ የሰራ ሰው እንደዚህ አይነት ደሞዝ ይገባዋል ቢሉና የተወሰደው ገንዘብ ከዛ የማያልፍ ቢሆን ችግር የለውም እንላለን። ሆኖም ከስጋት ለመውጣትና ከጥርጣሬ ለመዳን ግለሰቡን አሳውቆ ይሄን ያክል ገንዘብ ወስጃለሁኝ ትርፍ ካለኝ አንተ ጋር አፍቢያለሁ የሚበልጥና የሚያልፍ ከነበረም ትርፉን ለመክፈል ዝግጁ ነኝ ብሎ ሰላም ማውረድ ከተቻለ መልካም። ችግር ያመጣል ከተባለ ነገሩን ማስቀረት ይቻላል። ትርፍ መኖሩን ከተጠራጠሩም በሆነ መልኩ ለግለሰቡ እንዲደርሰው እሱ እጅ ላይ እንዲገባ ወይም ደግሞ ለሱ የሆነ ቀዳዳ እንዲሸፍን ማድረግ ይቻላል። ሌላኛው ጥያቄ የአክስቴ ልጅ ወደ አረብ ሀገር ስመጣ ብር ጨምሮልኝ ነበር ልመልስልህ ስለው ተይው ፈቃደኛ ከሆንሽ ኮምፒውተር ላክልኝ አለኝ። እኔ መግዛቱ ሳይከብደኝ አላህ የማይወደውን ነገር ቢጠቀምበት ወንጀለኛ እሆናለሁ ብዬ ፈራሁኝ። ምን ባደርግ ነው የሚሻለው የሚል ጥያቄ ነው። በመሰረቱ ሙስሊም እስከሆነ ድረስ በመሰል ወንጀሎች የሚጠረጠር ሰው እስካልሆነ ድረስ እሱን በመጥፎ መጠርጠርና አላደርግም ማለቱ ተገቢ አይደለም። ወላኪን በዘመኑ እንዳሉ በርካታ ወጣቶች የሚዲያን ጉዳት ባለማወቅ የተለያዩ ጥፋቶችን የሚያጠፋ ሐራምን የሚያይ ሐራምን የሚሰማ ከሆነ ቀራኢኑ ሁኔታው እንድንጠረጥረው ካደረገ ቢጠረጠርና አላደርግም ቢባል ችግር የለውም። ወላኪን ከእንዲህ አይነት ነገር የጠራ ቁም ነገረኛ በሳል ሰው መጥፎና ጥሩን ለይቶ የሚያውቅ ሰው ከሆነና እንዲጠረጠር የሚያደርገው ነገር ከሌለ በገንዘቡ ተገዝቶ ይሰጠዋል። በሰራው ወንጀል የሚጠየቀው እሱ ነው የሚሆነው። የሚያስጠረጥረው ነገር ካለ መጠንቀቁ በላጭ ነው። ገንዘብህን እንካ አንተው ራስህ መርጠህ ግዛ ብሎ ማለት ይቻላል። ሌላኛው ጥያቄ ቁርአን ሙሉና የተብራራ ነው ይባላል። አላህ ከቁርአን ውጪ ሌላ ለረሱል ሰለላሁ ዐለይሂ ወሰለም ያወረደው ነገር አለ ወይ ይላል። እንዲሁ ተመሳሳይ የሆነ ጥያቄ አላህ በቁርአን ምንም ነገር አልተውኩም ይላል። ሌላ ከቁርአን ውጪ መከተል ይቻላል ወይ? ለምሳሌ ሐዲስን ቁርአን ብቻ በቂ ነው ወይ? ሌላ ምንም ነገር አያስፈልግም ብለው ለሚያምኑ ሰዎች ሕክማቸው ምንድነው የሚል ጥያቄ ነው። ነዓም ቁርአን ሙሉ ነው። ሐዲስም የቁርአን አካል ነው። ነቢያችን አለይሂ ሰላቱ ወሰላም አዋጅ እኔ ቁርአንን ተሰጥቻለሁኝ ከሱም ጋር አምሳያውን አላህ ሰጥቶኛል ብለዋል። ሐዲስን ማለት ነው። እንደዚሁ ቁርአንም ላይ አላህ ተባረከ ወተዓላ ቁርአንን ወደ አንተ አውርደናል ለሰዎች ታብራራ ዘንድ ብሏቸዋል። ቁርአንና ሐዲስ የሚለየው የቁርአን ሐሳቡም ቃሉም ከአላህ ዘንድ ነው የመጣው። ሐዲስ ቃሉ የነብዩ ሰለላሁ ዐለይሂ ወሰለም ነው። በተረፈ
በሶሒህ ሐዲስ የተደነገገ ነገር ሁሉ ቁርአን ላይ እንደተደነገገ ነው የሚቆጠረው። ይሄ የሐዲስ ነው አልቀበልም፣ ይሄ የቁርአን ነው እቀበላለሁ የሚባል ነገር የለም። ቁርአን ሐዲስን ትቶ በቁርአን የተብቃቃ ሰው በቁርአንም አላመን። ቁርአኑ ራሱ በሐዲስ እንድናምን የገፋፋን። ቁርአንና ሐዲስ አይለያዩም። ቁርአንና ሐዲስን የለየ ሰው ይጠማል፣ ቀናውን መንገድ ላይ ያገኘው አይችልም። ቁርአን ላይ ሶላት ስገዱ እንጂ የተባለው ዙህር ስንት ረካ እንደሆነ ዐስር ስንት ረካ እንደሆነ አልተነገረም። ዘካም ስጡ እንጂ የተባለው በምን መልኩ እንደሚሰጥ ዝርዝሩ ቁርአን ላይ አልተነገረም። እቤቱ ላይ ተደግፎ ቁጭ ብሎ ቁርአን ላይ ያገኘነውን ሐላል እንላለን፣ ሐራም ሆኖ ያገኘነውን ሐራም እንላለን፣ ሌላ ነገር አንፈልግም የሚል ሰው ሊመጣ ይችላል። ሰዎች ሆይ ንቁ፣ ስሙ፣ እኔ ሐራም ያረኩት ነገር ያኒ ሐዲስ ማለታቸው ነው ቁርአን ላይ ሐራም እንደተደረገ ነው ብለዋል። ከዛ ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ነገሮችን እናንተ ላይ ትቼ ሞቻለሁኝ እነዚህን እስከያዛችሁ አትጠሙም ብለው ቁርአንና ሐዲስን ጠቅሰዋል ዐለይሂ ሰላቱ ወሰላም። በመሆኑም ሁለቱን መለያየት በጭራሽ አያስፈልግም። ቁርአን ሙሉ ነው ተብሏል። አሁን ቁርአን ሙሉ ነው፣ ሐዲሱም የቁርአኑ አካል ነው፣ ወህይ ነው ሁለቱ። ሌላኛው ጥያቄ ባለቤቴ ብዙ ጊዜ ሁለተኛ ሚስት አገባለሁ ይለኛል። እኔ ደግሞ ይህን ካደረክ በህይወቴ እያለሁ በዚህ አልስማማም ስለው ከሸሪዓው ትወጫለሽ ይለኛል። በዚህ አለመስማማቴ ከሸሪዓ ያስወጣኛልን የሚል ጥያቄ ነው። ከአንድ በላይ የማግባትን ህግ ራሱን ጠልተሽ ከሆነ ይሄን የምትዩ ነዓም ከሸሪዓ ያስወጣል። አላህ ተባረከ ወተዓላ የደነገገውን ድንጋጌ መጥላት ከእስልምና ያስወጣል፣ ያከፍራል። ህጉን ሳይሆን ሸሪዓውን ድንጋጌውን ሳይሆን እንደ ግል ባሌ እንደ ሁለተኛ ሚስት አድርጎ እንዲያኖረኝ አልፈልግም ከሆነ ይሄ የሚያከፍር ከሸሪዓ የሚያስወጣ ነገር አይደለም። በላጩ ራስን አሳምኖ ታግሶ ሰብሮ ለምትመጣዋ ሙስሊም እህትም ጭምር ሐስቦ መኖሩ የተሻለ ነው። ወላኪን ህጉን ሸሪዓውን ህጉን ሳይጠሉ እኔ አልፈልግም ብሎ መናገሩ ከሸሪዓ የሚያስወጣ ወንጀል አይደለም። ሌላ ትዳር መሰረታለሁ ስላለ ብቻ ሐቅን ሳያጎድል ሳይበድል ወደ አንዷ ሳያደላ እኔ ያለው አታገባም ማለቱ ተገቢ አይደል። ፍቺ ለመጠየቅ በቂ ምክንያት አይደል። አግብቶ ቢያዳላ የሁለቱን ሐቅ ባይጠብቅ ወይም በአግባቡ ባያስተዳድርና ብትጎዳ በዚህ ምክንያት ፍቺ ቢጠይቁ ችግር የለው። ላኪን ላገባ ነው ስላለ ብቻ ፍታኝ ብሎ መጠየቅ ተገቢ አይደለም። ሌላኛው ጥያቄ ሰሞኑን ኒካህ ማሰር ፈልጌ ነበርና እኔና ልጁ ሳውዲ ነው ያለነው። ኒካሁን የእሱ አባትና የኔ አባት ሀገር ላይ ቢያስሩልን ይቻላል ወይ የሚል ጥያቄ ነው። ናም ይቻላል፣ ችግር የለው። ወላኪን የሚያገባው ወንዱ አባቱን እኔን ወክለህ ኒካህ ተቀብያለሁ በል ሊለው ይገባል። ሴቷን በተመለከተ ማወከል ይጠበቅባል። ብዙ ጊዜ አባቴን አወከልኩኝ ወንድሜን አወከልኩኝ ሲሉ ይሰማል። ሴት ልጅ አታወክልም። ምናልባት ኃላፊ ሆኖ የሚያስርላት ሰው ራሱ ተገኝቶ ማሰር ካልቻለ ያወክላል እንጂ ሴት ልጅ አወክያለሁ አትልም። አንዳንዴ አባቷን ቁጭ አድርጋው ሁሉ አጎቴን ወክያለሁ ትላለች፣ ወንድሜን ወክያለሁ፣ የእናቴን ወንድም ወክያለሁ ትላለች። ይህ ትልቅ የሆነ ስህተትና የአባትንም ክብር የሚነካ። በዚህ የመጣ ሁሉም ይቀየመዋል። እኔ ያለሁኝ የአባቷን ወንድም ወከለች አጎቷን ወከለች ይችላል። ሴት ልጅ አትወክልም። ፈቃደኝነቷን መጀመሪያ ከተጠየቀችና ለትዳር ዝግጁ ከሆነች አባት ዝም ብሎ ኒካሁን ያስራል። መወከል ይጠበቅባታል እንድንል ኒካሁ ሲታሰር እሱ አይደለችም ድር ያለው ራሴን የምትለው አባት ነው ልጄን ድር ያለው ወንድም ነው እህቴን ድር ያለው የሚለው። አማ ወንዱን በተመለከተ ሩቅ ሆኖ አባቱ ወንድሙ ዘመዱ ጓደኛው ኒካህ ቢቀበልለት ችግር የለው። ነገር ግን አባቱ ምን የተኛውን ሰው ዝም ብሎ ኒካህን ተቀብያለሁ አይደል፣ ተወክሎ መሆን አለበት። ልጅ ወክሎት ከሆነ የሚያገባው ወንድ አባትንም ይሁን ሌላኛውን አካል ወክሎ በተወከልኩት መሰረት ጋብቻውን ተቀብያለሁ ማለት ይችላል። በስልክና ማንነቱን በማያውቁት ሰው ሌላ ሀገር ወክሎ ከማጋባትም የሚያገባው ወንድ ቤተሰቦች ወደ ሴቷ ልጅ ቤተሰብ በመሄድ አስረውላቸው ንካህ ታስሮላቸዋል ብለው ቢነግሯቸው የተሻለ ይሆናል። ሌላኛው ጥያቄ የኔ ዘመድ የሆነ ልጅ ጋር ልንጋባ ነበር፣ ቤተሰብ ግን ዘመድ ናችሁ አይሆንም ብለው ከለከሉ፣ ምን ማድረግ ነው ያለብኝ የሚል ጥያቄ ነው። ዘመድ የሚለው ቃል ጥቅል የሆነ አነጋገር ነው። ዝምድናው መጋባት ከማይችሉ ሰዎች የሚያስመድብ ከሆነ እጅግ በጣም ቅርብ ዘመድ ሆኖ ማለት ነው። አክስት ከሆነች የእህት ልጅ ከሆነች መጋባት አይችሉም የሚባሉት ከሆነ
ማቆሙ የግድ ቤተሰብ ቢከለከልም ባይከለከልም ማለት ነው። ወላኪን በዲኑ መጋባት የሚችሉ ዘመዳሞች ከሆኑ ለምሳሌ ያጎት ልጅ ያክስት ልጅና ከዛ ያራቁ ከሆነ መጋባት ይችላል። አላህ ሐራም ያላረገውን ነገር ሰዎች ሐራም ሊያደርጉ አይገባም። ወላኪን በዚህ የመጣ ቤተሰብ የሚናጋ ከሆነ አሊያ ደግሞ አንዳንዴ በዝምድና መቀራረብ የመጣ ሊተላለፉ ይችላሉ የሚባሉ የጤና ችግሮች ኖረው ከሆነ የከለከሉት እሺ ማለቱ ጥቅሙ ለሱ ነውና እሺ ብሎ ማቆም በላጭ ነው። እንደዚሁ ደግሞ ማህበረሰቡ ጭራሽ ካለመደውና ይሄን ማድረጉን ሱና ከመከተል ጋር ዲን አላቸው የሚባሉ ወጣቶች እነሱ እንዳመጡት አዲስ ነገር ተደርጎ ተቆጥሮ ማህበረሰቡ ዲን እንዳይቀበል ከዲኑ እንዲሸሽ የሚያደርግ ከሆነ ይሄን ማቆየትና ትምህርቱን ማስቀደሙ የተሻለ ነው እንላለን። በዚህ የመጣ ብቻ የአንድን አስተማሪ ትምህርት የሚተውበት ከሱ የሚያስጠነቅቁበት አዲስ እምነት አምጥቷል ብለው ሰዎች እንዲሸሹ የሚያደርጉበት ሁኔታ አለ አንዳንዴ። ይሄኔ መስለሐውን ጥቅሙን በማስቀደም ይሄ ነገር ሐላል ነው በረሱል ዘመን ሰለላሁ ዐለይሂ ወሰለም ተደርጓል፣ አላህ ቁርአን ላይ ፈቅዷል፣ ያጎትህን ልጅ ያክስትህን ልጅ ፈቅደንልሃል ብሏል አላህ ሱረቱል አሕዛብ ላይ። ዓም ነው ለሁሉም ነው የተፈቀደው። ሱሐቦች ታቢዒዎች አድርገውታል፣ በነቢ ዘመን ተደርጓል። የተውኩት አሁንም ማስተማሩ ይሻላል ብዬ እንጂ እናንተ ባላችሁት መልኩ ሐራም ነው ወንጀል ነው ብዬ አይደለም ብሎ ከማስረዳት ጋር በተግባር ከማስተማር ጋር ማዘግየቱ የተሻለ ሊሆን ይችላል። ላኪን እንደ ህግ እንደ ሸሪዓ ማድረጉ ይቻላል። ምንም አይነት ተጨባጭ ምክንያት ሳይኖራቸው በመቅረቱም አሁን የዘረዘርነው አይነት ጥቅምና መንፈዓ መስለሐ የማይገኝ ከሆነ ሌሎች ነገሮች ከተሟሉ ቢደረግ ችግር የለውም። ሌላኛው ጥያቄ አባቴም ቤተሰቦቼም ክርስቲያን ናቸው። ኒካህ ያሰረልኝ አባቴ ነው። አሁን ክርስቲያን ኒካህ እንደማያሰር ሰማሁኝ። ምን ማድረግ አለብኝ የሚል ጥያቄ ነው። ኒካሁ እንደ አዲስ መታሰር ነው ያለበት። አባት ኒካሁን ያሰረ ባለበት ወቅት ላይ ክርስቲያን ከነበረ ካፍር ከነበረ ከጊዜ በኋላ ሰልሞ እንኳ ቢሆን ኒካሁ እንደ አዲስ መታሰር አለበት። ከአባት ውጪ ኒካህ ማሰር የሚችሉ ዘመዶች ካሉ በአባት ወገን የአባት አባት ወይም ደግሞ ወንድሞች በአባት በኩል ያሉ የወንድም ልጆች፣ አጎቶች፣ ያጎት ልጆች ካሉ እነሱ ኒካህ እንዲያስሩ ይደረጋል። በአባት በኩል ኒካህ ማሰር የሚችሉ ዘመዶች ከሌሉ በሸሪዓ ፍርድ ቤት ኒካህ እንደገና እንዲታሰር ይደረጋል። والله تعالى የመጨረሻው ጥያቄ ወንድሜ ሚስቱን ሀገር አስቀምጧት ሳውዲ መጣ። በመጣ በሁለት ወሩ እሷ ሳይፈታት በሸሪዓ ፍርድ ቤት ሄዳ ተፈታች። ከዚያም እሷ ወደ ዱባይ ሄደች። አሁን ከወንድሜ ጋር ይደዋወላሉ። ኒካሁ እንዳለ ነው የሚሆነው ወይስ ውድቅ ከሆነስ እንደገና ማሰር ይጠበቅባቸዋል ወይ የሚል ጥያቄ ነው። ኒካህ ያለው በባል እጅ ነው። ባል ሳይፈታ አሊያ ደግሞ ሐቋን አጉድሎ ሸሪዓ ፍርድ ቤት ጉዳዩን አቅርባ የሙስሊሞች ዳኛ ጠርቶ አቅርቦ አናግሮት አሊያ ባለበት ሀገር እንዲያናግረው ተደርጎ አሊያ ደግሞ ለረጅም ጊዜ የት እንዳለ ሳይታወቅ ጠፍቶ ሸርጡን ባሟላ መልኩ ሸሪዓ ፍርድ ቤት እስካልፈታህ ድረስ ኒካሑ አይወርድም። እሷም ቢሆን ባሏን ሳትጠይቀው ጠፍቶ እንኳ ቢሆን በቂ ጊዜ ሳትጠብቀው ዝም ብላ ሸሪዓ ፍርድ ቤት ሄዳ ኒካህ ማውረድ አትችልም። ሸሪዓ ፍርድ ቤት ያለው ቃዲ የሚባለው አካል ሁኔታውን ሳያጣራ ባልን እንዲቀርብ ሳይጠይቅ ቤተሰቦቹን ዘመዶቹን ጠርቶ ሳያናገር ባለበት ሀገር የሚገኘውን ኤምባሲ ስለሱ መረጃ ሳይጠይቅ ዝም ብሎ ኒካህ ማውረድ አይችልም። እነዚህ መስፈርቶችን ሳያሟላ ያወረደ እንደሆነ የማያገባው ነገር ውስጥ ነው የገባው። ኒካሁም አይወርድም። እሷም ወርዶልኛል ብላ ሌላ ትዳር መመስረትም አትችልም። ይህ ጠቀል ባለ መልኩ መስጠት የሚቻለው ምላሽ ሲሆን ጥያቄው ላይ የቀረበውን የግለሰቦችን ጉዳይ በተመለከተ አንዳንድ ግልጽ ያልሆኑ ነገሮች ሊኖሩ ይችላሉ። ባለ ጉዳዮች ራሳቸው በግል ጉዳያቸውን አንስተው እውቀት ላለው ሰው አማክረው የሆነውን ነገር አስረድተው መልስ ማግኘት ይችላል። هذا والله تعالى أعلم والسلام عليكم ورحمة الله وبركاته.